በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዛሬ በፊታችሁ የቆምኩት አንድ ማስታወቂያ ልነግራችሁ ፈልጌ ነው። እግዚአብሔር አምላክ ይባረክ። የቃለ ወንጌል የቴሌቪዥን አገልግሎትን በተለያየ መንገድ ሳፖርት እንድታደርጉ ልጋብዛችሁ ፈልጌ ነው። እግዚአብሔር ይመስገን። ይሄ የቴሌቪዥን አገልግሎታችን በዩቲዩብ ቻናል ቃለ ወንጌል ቲቪ በሚል በአጠቃላይ በዚህ ፕሮግራም የሚቀረጹ ፕሮግራሞች የሚተላለፉ ፕሮግራሞች በሙሉ በዩቲዩብ ቻናል ላይ ተጭነው ታገኛላችሁና በዩቲዩብ ቻናላችን ላይ ገብታችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ የቃለ ወንጌል የቴሌቪዥን አገልግሎት ድጋፍ እንድታደርጉ በጌታ በኢየሱስ ክርስቶስ ፍቅር ጠይቃችኋለሁ። እንዲሁም ደግሞ በፌስቡክም ላይ እንዲሁ የቃለ ወንጌል ቴሌቪዥን ፕሮግራም አለ። ስለዚህ ቅጂዎችን እዛ ልታገኙ ትችላላችሁ። እንዲሁም ደግሞ በቴሌግራም ቻናላችን ላይ ቃለ ወንጌል ቲቪ የሚል የተጻፈ አለ። ስለዚህ በዛም ላይ ምናልባት ወደ ዩቲዩብ መሄድ የማትችሉ ሰዎች በቴሌግራም ቻናላችን ላይ በየሳምንቱ የሚዘጋጁ ትምህርቶችን በሙሉ እዛ ላይ ልታገኟቸው ትችላላችሁ ማለት ነው። ስለዚህ ፕሮግራሞቻችንን እንድትከታተሉ በፌስቡክም በዩቲዩብም እንዲሁም ደግሞ በቴሌግራም አጠቃላይ ባሉት ፕላትፎርሞች ይህንን አገልግሎት እንድትከታተሉ እንዲሁም ደግሞ በሚያስፈልገው ነገር ሁሉ በጸሎት ሁሉ ይህንን አገልግሎት ድጋፍ እንድታደርጉ በፋይናንስም ደግሞ ድጋፍ እንድታደርጉ በጌታ በኢየሱስ ክርስቶስ ፍቅር ጠይቃችኋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። አሁን ወደሚቀጥለው ፕሮግራም ይዣችሁ እሄዳለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ አድማጭ ተመልካቾቻችን፣ የሰማይ አምላክ እግዚአብሔር ለዘላለም የተባረከ ይሁን። ባለፈው ሳምንት መንፈሳዊ ውጊያ በሚል የጀመርነው ትምህርት ነበረ። ዛሬም ይህንን ትምህርት እንቀጥላለን። እግዚአብሔር አምላክ የተባረከ ይሁን። ሁላችንም እንጸልያለን በጌታ ፊት። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር አባታችንና አምላካችን ሆይ ስለዚህ ጊዜ እጅግ አድርገን እናመሰግናለን። ጌታ አምላክ በክርስቶስ ኢየሱስ ስም እና ስልጣን ባለፈው ሳምንት እግዚአብሔር ሆይ እንዴት ትውልድን ተከትሎ ጠላት እንደሚያጠቃ ይህንን እንዴት መቋቋም እንዳለብን እግዚአብሔር ሆይ ወደ እግዚአብሔር ተራራ ወደ ከፍታው ወደ አየህልን በክርስቶስ ወደ ተዘጋጀልን ከፍታ መውጣት እንዳለብን ከቃል አስተምረናል። እግዚአብሔር ሆይ በጌታ በኢየሱስም ዛሬ ደግሞ በጌታ በኢየሱስ ክርስቶስም ጸልየን እግዚአብሔር እንድታስተምረን እግዚአብሔር ሆይ መንፈሳዊ ውጊያን እንድታለማምደን መሸነፍን ሳይሆን ማሸነፍን፣ ድል መነሳትን ሳይሆን ድል አድራጊነትን በክርስቶስ ኢየሱስ ሰርተህልናል። እግዚአብሔር አባትና አምላክ በክርስቶስ ኢየሱስም እኔን ባሪያህን ይህን መልእክት የሚሰሙ እህቶቻችንና ወንድሞቻችን ሁሉ ባሉበት ስፍራ ሁሉ የተባረኩ እንዲሆኑ እኔ ጸልያለሁ። ልዑል እግዚአብሔር እጅግ አድርገን እናመሰግናለን። ስለረዳን ተመስገን። አስተምረን በጌታ በኢየሱስ ስም አሜን። ክብር ለመድኃኒታችን ለእግዚአብሔር ይሁን። ወደ ኤፌሶ መጽሐፍ ምዕራፍ 6 ቁጥር 10 እንሄድና እግዚአብሔርን ቃል አነብላችኋለሁ። እሱን አብረን እንነጋገራለን። እንደዚህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ ይቻላችሁ፣ የእግዚአብሔር ዕቃ ጦር ሁሉ ልበሱ። መጋደላችን ከሥጋና ከደም ጋር አይደለምና፣ ከአለቆች 1፣ ከሥልጣናት 2፣ ከዚህ ከጨለማው ዓለም ገዢዎች 3፣ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት፣ ክፋት ይላል ኢቭልስ፣ መንፈሳውያን ሰራዊት ጋር ሰራዊት ናቸው፣ ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽሞ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁ በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻ ሁሉም ልታጠፉ የምትችሉበትን የእምነትን ጋሻ አንሱ።
የመዳን ራስ ቁር የመንፈስን ሰይፍ ምን አድርጉ? ታጠቁ፣ ያዙ። እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞም የወንጌል ምስጢር በግልጥ እንዳሳውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። በመጀመሪያ ይህንን ሐሳብ በጥልቀት ከማየታችን በፊት የኤፌሶንን መጽሐፍ አጠቃላይ ታሪካዊ ዳራውን በምታዩበት ጊዜ የጳውሎስ የእስር ቤት መልእክቶች ከሚባሉት መካከል ይመደባል እና በዛ በሮም ከተማ ውስጥ በሮም እስር ቤት በነበረበት ጊዜ የተጻፈ ደብዳቤ እንደሆነ የመጽሐፍ ቅዱስ ተማሪዎች ወይም ደግሞ አዋቂዎች ይናገራሉ ማለት ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። መጽሐፍ ቅዱሳችን እንደሚነግረን መንፈሳዊ ውጊያም በተመለከተ እዛ እስር ቤት ውስጥ ሆነው እያየ በተለይ ከዚህ ከወታደራዊ አለባበስ ጋር በተያያዘ ሁኔታ ፕራክቲካል የሆነ ነገር ከዛው ከሮማውያን ወታደሮች እንዳየ ይገመታል። ያደረጉት ይሄ የመዳን ራስ ቁር ብሎ ያለው፣ የጽድቅ ጥሩር ብሎ ያለው፣ የእምነት ጋሻ ብሎ ያለው፣ የታማኝነት መታጠቂያ ብሎ የወንጌል ጫማ ብሎ የዘረዘራቸው ነገሮች አጠቃላይ በዛን ዘመን ሮማውያን ወታደሮች የለበሷቸው የወታደራዊ አለባበሶች ናቸው። ስለዚህ ከዛ በመነሳት እንደ ጻፈው ይገመታል። መንፈሳዊ ውጊያ ምንድን ነው የሚለውን ሐሳብ ከማየታችን በፊት በመጀመሪያ ባለፈው ሳምንት በዘጸአት ምዕራፍ 17 እና በዘዳግም 25 ላይ ስለ አማሌቅ መጽሐፍ ቅዱስ የሚለውን እንዴት አድርጎ ከግብፅ ምድር ወጥቶ ወደ ከነዓን ይጓዝ የነበረውን የተስፋውን ዘር ጠላት እንዴት እንዳጠቃ አይተናል። በቀደመው ኪዳን መገለጫው እባብ ይሁን እንጂ ከጀርባው መንፈስ ነው ያለው። መገለጫው አማሌቅ ይሁን እንጂ ከጀርባው መንፈስ ነው ያለው። ስለዚህ በብሉይ ኪዳን ከነበሩ መንፈሳዊ ውጊያዎች በስተጀርባ የመንፈስ አሰራር ነበር። ይህ እውነት ነው። አዲስ ኪዳን ግን ኪዳኑ ራሱ የተገለጠ በክርስቶስ ኢየሱስ ሕያው የሆነ የተገለጠ ስለሆነ መንፈሳዊ ውጊያ ምን እንደሆነ በደንብ አድርጎ ጌታ ኢየሱስ ክርስቶስ አስተምሮናል። ስለዚህ ለኤፌሶን ክርስቲያኖች ሐዋርያው ስለ መንፈሳዊ ውጊያ በጥልቀት የጻፈበትን ታሪክ አሳያችኋል። ባለፈውን ተናግሬዋለሁ። አንዳንድ ሰዎች ስለ መንፈሳዊ ውጊያ ያላቸው እይታ ምንድን ነው? መንፈሳዊ ውጊያ አያስፈልግም፣ አጠቃላይ በመስቀል ላይ ስራችን ስለተሰራ አሁን በአዲስ ኪዳን ምንም የምንዋጋው ነገር የለም ይላሉ። ጳውሎስ ደብዳቤዎችን የጻፈው ስለ መንፈሳዊ ውጊያ ስለ እኔ ጸልዩ፣ ትቃወሙ ዘንድ ትበረቱ ዘንድ ምናምን እያለ የተናገረው ሌሎችም የአዲስ ኪዳን ጸሐፊያን የጻፉት ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ነው። ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ከሰይጣን ድል መነሳት በኋላ ሌላ ውጊያ የማያስፈልግ ቢሆን ኖሮ ውጊያችን ከስጋና ከደም ጋር አይደለም የሚል ደብዳቤ አይጻፍም ነበር። ስለዚህ አቅልሎ የማየት መንፈሳዊውን ውጊያ አቅልሎ የማየት ችግር በአንዳንድ ወገኖች ላይ እናያለን። አንዳንድ ቦታ ደግሞ በጣም ሁሉ ነገር መንፍሶ ሁሉን ነገር ሰይጣን በማድረግ ሁሉን ነገር ከአጋንንት ጋር በማያያዝ የሚታየውንም የማይታየውንም በአጠቃላይ መንፈስ አድርጎ በማየት በፍርሃትና በሰቀቀን የሚኖሩ ሰዎች ደግሞ አሉ። የስጋና የደም ድርሻ ይኖራል፣ የመንፈሳዊ ዓለም አሰራር ደግሞ ይኖራል። ስለዚህ እንቅፋት ባደናቀፈን ቁጥር ከአጋንንት ጋር ማያያዝ የራሳችንን ባህሪ ባለመግራታችንና ባለማስተካከላችን ምክንያት ከሰዎች ጋር ግጭት ሲገጥመን ሰይጣን ነው ብሎ የማያያዝ ሁሉን ነገር መንፈስ የማድረግ ችግር ደግሞ አንዳንድ ሰዎች ጋር ደግሞ ይታያል። ይህም ደግሞ ልክ አይደለም። ስለዚህ
እኔ የማምነውና የምረዳው መንፈሳዊውን ውጊያ በልኩና በይዘቱ ልንረዳ ያስፈልጋል። መንፈሳዊ ውጊያ አለ ወይ? የስ መንፈሳዊውን ውጊያ በዚህ ዘመን ልንዋጋ ይገባ ነው። መጽሐፍ ቅዱሳዊ እውነት ነው። ይሄን እናሳያችኋለሁ። ይሄ እውነት ምንም እንኳ ዓለምን አሸንፌዋለሁ ብሎ ጌታ ኢየሱስ ክርስቶስ ቢናገርም ሙሉ ለሙሉ ሰይጣን ታስሮ ወደ ጥልቅ ስላልተጣለ አጋንንቶቹ ወይም ደግሞ መልእክተኞቹ በሙሉ ተጠርገው በሙሉ ተወግደው ዓለም ከዚህ የመንፈስ አሰራር ሙሉ ለሙሉ ነፃ ስላልሆነች ውጊያው ይቀጥላል ማለት ነው። ስለዚህ መንፈሳዊ ውጊያን በተመለከተ መጽሐፍ ቅዱስ በደንብ አድርጎ የሚናገረው ነገር አለ። እንደ ጥሩ ማሳያ ሆኖ የምናየው የኤፌሶንን መልእክት ነው። የኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ላይ ምን ነው የሚለው? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። መንፈሳዊውን ውጊያ ለማድረግ በመጀመሪያ በጌታና በኃይሉ ችሎት መበርታት ያስፈልጋል። መንፈሳዊ ውጊያ ምንድን ነው ብለን ስንል መንፈሳዊ ውጊያ በእግዚአብሔር መንግስትና በጨለማው ኃይላት መካከል ያለ እውነተኛ መንፈሳዊ ግጭት ነው። ይህ ውጊያ በስጋዊ መሳሪያ ሳይሆን በመንፈሳዊ መሳሪያ የሚደረግ ነው። የኛ መንፈሳዊ መዋጊያችን ስጋዊ ሳይሆን መንፈሳዊ ነው። እዚህ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እስከ 4 ድረስ ያለውን እናንብበው። ምንድን ነው የሚለው? በሰው ስርዓት የምንመላለስ ብንሆንም እንደ ሰው ስርዓት አንዋጋ፣ የዕቃ ጦራችን ስጋዊ አይደለምና ይላል። በእግዚአብሔር ዕውቀት ላይ ከፍ የሚለውን የሰውን ሐሳብ ሁሉ ምን እናደርጋለን? እንቃወማለን፣ እናፈርሳለን ይላል። በእግዚአብሔር ዕውቀት ላይ ከፍ የሚለውን የሰውን ሐሳብ አለመታዘዝን ሁሉ እንበቀላለን። ምንም እንኳ እንደ ሰው ልማድ ብንመላለስም፣ ምንም እንኳ እንደ ሰው የምንወጣ የምንገባ፣ የምንራብ፣ የምንጠግብ፣ የምናዝን፣ የምንደሰት፣ የምንደክም፣ የምንበረታ ሰው ማንኛውም ሰው በዚህ ምድር ላይ በሚያልፍበት ሂደት ውስጥ ሁላችንም የምናልፍ ቢሆንም የዕቃ ጦራችን ግን ስጋዊ አይደለም። በእግዚአብሔር ዕውቀት ላይ ከፍ የሚለውን የሰውን ሐሳብ እናዋርዳለን። የሰው ሐሳብ የሰው ትምህርት ነው፣ የአጋንንት ትምህርት ነው። ትላንትና በኮሙኒዝም ስርዓት የእግዚአብሔርን መንግስትና ቤተ ክርስቲያንን ይቃወም የነበረው አሰራር ያ የሰው ሐሳብ ዛሬም አለ። አይዲዮሎጂውን ሊቀይር ይችላል፣ ሐሳቡን ሊቀያይር ይችላል እንጂ መንፈሳዊ ውጊያ አሁንም እንደቀጠለ ነው። በብሉይ ኪዳን እከሌና እከሌ የተባሉ የሆኑ ግለሰቦችን፣ የሆኑ ብሔሮችን፣ የሆኑ ጎሳዎችን፣ የሆኑ ነገስታትን ተጠቅሞ ሊሆን ይችላል። አሁን ግን መንፈሳዊ ውጊያው በስጋና በደም ብቻ አይደለም። እያንዳንዱን ክርስቲያን አታክ የሚያደርገ ቦርን አጌን የሆነውን ዳግም የተወለደውን ክርስቲያን ሁሉ የሚቋቋምበት አሰራር አለ። ስለዚህ መንፈሳዊ ውጊያ በእግዚአብሔር መንግስትና በጨለማው ዓለም መካከል የሚደረግ ተግዳሮት መሆኑን ማወቅ አለብን። ስለዚህ ከታሪካዊ ዳራ ብንነሳ መንፈሳዊ ውጊያ የጀመረው ባለፈው እንዳየነው እዚህ አዲስ ኪዳን አይደለም። መንፈሳዊ ዓለም ላይ፣ በእግዚአብሔር ዓለም ላይ፣ በመላእክት ዓለም ላይ ነው የጀመረው። ሰይጣን ትላንትና መልአክ እንደነበረ፣ እምቢልታና ከበሮ በእጁ ላይ እንደነበረ፣ አምላኪ እንደነበረ ሁላችንም እናውቃለን። የሕዝቅኤል መጽሐፍ ምዕራፍ 28 ቁጥር 12 ጀምሮ የሚለው የእግዚአብሔር ቃል የሚነግረን ይህንን ነው። በኢሳይያስ 14:12 ላይ አንተ የንጋት ኮከብ ይለዋል። ሉሲፈር በእሳት ድንጋዮች መካከል ትመላለስ ነበረ ይለዋል። ስለዚህ ልብሶች ቶጳዚዮም፣ ብረሌ፣ አልማዝ፣ መርግድ የተባሉ ነበሩ ይለዋል። ስለዚህ በእግዚአብሔር ዙፋን ፊት በእሳት ድንጋዮች መካከል ይመላለስ የነበረ ኪሩብ ነው። ስለዚህ አመፀ፣ በልዑልም መሰላለሁ አለ፣ ስለዚህ ወደቀ ብሎ የእግዚአብሔር ቃል ይነግረናል።
ከዛ ከወደቀ በኋላ ወደ መሬት መጥቶ ኤደን ገነት ውስጥ በመግባት ሔዋንን እንዴት እንዳሳታት የእግዚአብሔር ቃል ይነግረናል። ስለዚህ ከዛን ጊዜ ጀምሮ በቀደመው በአሮጌው ኪዳን ዘመን ሁሉ እነ ዳዊትን እያነሳሳ የተለያዩ ታሪካዊ ነገሮችን በምናጠናበት ጊዜ በእግዚአብሔር መንግስትና በጨለማው ዓለም መንግስት መካከል የነበረው ትግል ታሪካዊ እንደነበረ በቀደመው ዘመን አሁንም ራሱ ኢየሱስ ክርስቶስ በቆላስይስ መጽሐፍ ምዕራፍ 2 ከቁጥር 15 ጀምሮ የእግዚአብሔር ቃል እንደሚናገረው በአለቅነትና ስልጣናትን ሁሉ ገፎ ይላል፣ ድል በመንሳት ይላል፣ አዋርዷቸዋል የሚል የእግዚአብሔር ቃል እናገኛለን። ምንም እንኳ ድላችን በመስቀል ላይ የተጠናቀቀ ቢሆንም አሁንም ተግዳሮቱ እንደቀጠለ ነው። ምናልባት እዚህ ላይ ክርስቶስ ድል ካነሳው አሁን መቃወም ለምን አስፈለገ? ድል ተነስቷን እኮ ልንል እንችላለን። አሁን የምንዋጋው የክርስቶስ አይነት ድል ለመቀዳጀት ሳይሆን በክርስቶስ ኢየሱስ ያገኘነውን ያንን ጽድቅ ያገኘነውን ያንን ድል አስጠብቀን ለመኖር ነው። ስለዚህ በያዕቆብ መልእክትም ላይ ዲያብሎስን ተቃወሙት ማለት ሬዚስት ማድረግ ነው። ተቃወሙት ማለት ምን ማለት ነው? መቋቋም። ገስጹት ማለት ላይሆን ይችላል። በኢየሱስ ስም ብሎ ከመገሰጽ ያልፋል። በህይወትና በኑሮ በአካሄድ ለእግዚአብሔር በመገዛት በኑሮ ስርዓታችን ሰይጣን ምን ማድረግ መቋቋም ማለት ነው። ዲያብሎስን ተቃውሙት ከእናንተ ሚሸሻን ሲል መቃወም መገሰጽ ይመስለናል። ከዚህ ያለፈ ነው። ለዛ ነው ቀጥሎ ለእግዚአብሔር ተገዙ የሚለው። ሰው እግዚአብሔርን ሳይገዛ ዝም ብሎ ስለተቃወመ ብቻ ድምፁን አወፍሮ ስለተቃወመ ብቻ አጋንንት ከዙሪያው ፈቀቅ ላይል ይችላል። ስለዚህ የሰይጣን መንግስት የምንቃወመው በህይወት ጭምር ነው። ስለዚህ ማመፅ በሰይጣን አሰራር ላይ ማመፅ እምቢ ማለት አይሆንም ማለት። ስለዚህ ይሄ መንፈሳዊ ውጊያ ታሪካዊ እንደሆነ ከጥንት ጀምሮ የመጣ እንደሆነ መረዳት አለብን። ስለዚህ ጳውሎስ በእስር ቤት በነበረበት ጊዜ ሮማዊ ወታደርን እስር ቤት ሆኖ ጠባቂዎቹን እያየ ፕራክቲካል እያየ ራሳቸው ላይ ያለውን እያየ የመዳን ራስ ቁሩን መዳን ብሎ እየተረጎመ ጋሻውን እምነት እያለ እዚህ ላይ ደረታቸው ላይ ያለውን ጥሩር ምን እያለ ጽድቅ እያለ እየተረጎመ ወገባቸው ላይ የነበረውን ትጥቅ ደግሞ ታማኝነት እያለ እግራቸው ላይ ያስገቡትን ጫማ ደግሞ ምን እያለ የወንጌል የሰላም ወንጌል እያለ ምን ይል ነበር? እየተረጎመ እያንዳንዱን ሮማዊ ወታደር ላይ የነበረውን እጁ ላይ የነበረውን ሰይፍ የእግዚአብሔር ቃል እያለ እየተረጎመ ነበር ምን የሚለው ይጽፍ የነበረው። ስለዚህ የመንፈሳዊን ውጊያ ለመዋጋት የእግዚአብሔርን ዕቃ ጦር ሁሉ ማንሳት ያስፈልጋል። አንድ ወታደር ወደ ጦር ሜዳ ሲሄድ ጎዶሎ የሆነ ትጥቅ ይዞ አይሄድም፣ አይሆንም። ምናልባት መያዝ ያለበት 5-6 የሚሆኑ ዕቃዎች መሰረታዊ የሆኑ ነገሮች ካሉ እነዛ ነገሮች በሙሉ አሟልቶ ነው የሚሄደው። ለምሳሌ ኮዳውን ይዞ ልብሱን ለብሶ ጫማውን አድርጎ ግን እጁ ላይ መሳሪያ ከሌለ መታጠቁ ብቻ አያድነው። በጊዜው ውሃውም ያስፈልጋል፣ ስንቁም ያስፈልጋል፣ ምግቡም ያስፈልጋል፣ ጫማውም ያስፈልጋል። ስለዚህ አንድ ወታደር ነው የሚያስብለው
ሙሉ ትጥቅ እንደ አንድ ወታደር የተሟላ ነገር ላዩ ላይ ሲኖር ነው። እንደዛ ከሆነ በጦር ሜዳ ውስጥ አሸናፊ መሆን ይቻላል። ስለዚህ እንደ ሀገር፣ እንደ ግለሰብ፣ እንደ ቤተ ክርስቲያን ሁላችን በመንፈሳዊ ጦርነት ውስጥ እያለፍን ይመስለኛል። የምስራች አለኝ። ይሄ ታሪክ አሁን ሀገራችን እየሄደችበት ያለው ትግል፣ ምድራችን እያለፈችበት ያለው ሁኔታ እርግጠኛ ሁኜ ልንገራችሁ አይቀጥልም። እግዚአብሔር ታሪክን ቀይሮ አሁን በምድራችን ላይ የምናያቸውን አስቸጋሪ የሆኑ አለመታዘዞች፣ አመጾች፣ ግድያዎች፣ ክፋቶች በሙሉ ከጀርባቸው እኛ መንፈሳዊ አሰራር እንዳለ ነው የምናምነው። ለዛ ነው ውጊያችን ከስጋና ከደም ጋር አይደለም የሚለው። ስለዚህ ሰይጣንን የሚያስተናግድ ልብ፣ ሰይጣንን የሚያስተናግድ አሰራር፣ ሰይጣንን የሚያሰራሩን የሚያስተናግድ ተቋማዊ አሰራር ካለ እድል አግኝቶ በዛ ሊያውክ ሊበጠበጥ ይችላል። ስለዚህ የዛሬው መልእክቴ ዓላማ ምንድን ነው? ወደ መንፈሳዊ ፖዚሽናችን በመመለስ አሁን በምድራችን ላይ የምናየውን አላስፈላጊ የሆነ በጣም በኢኮኖሚም በመንፈሳዊ ነገርም በየትኛውም ነገሮቻችን በዓለም አቀፍ ደረጃ ተሰሚነት እንዳይኖረን፣ ተቀባይነት እንዳይኖረን፣ እንደ ቤተ ክርስቲያንም ራሱ ቤተ ክርስቲያን ከፍ ብላ እንዳትሄድ እየተዋጋ በመለያየት፣ በአመፃ፣ በክፋት፣ ባለመቀባበል፣ አንዱ ሌላውን በማውገዝ፣ አንዱ ሌላውን በመቃወም እየተደረገ ያለው መንፈሳዊ አሰራር በደንብ አድርገን ተረድተን ክርስቲያኖች አሁን የምናየው ነገር በቤተ ክርስቲያንም በቤተ መንግስት በሀገረ መንግስት ደረጃ የምናየውን ነገር ማፍረስ፣ የጨለማውን ስራ ማፍረስ፣ የዲያብሎስን መንግስት ማፍረስ ይጠበቅብናል። እግዚአብሔር ይሄንን ይፈልጋል። እንድንዋጋ እግዚአብሔር ይፈልጋል። ስለዚህ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ ነው የሚለው? አንሱ የሚል የእግዚአብሔር ቃል እናገኛለን። ስለዚህ ከፊል አይልም። በደንብ አድርጋችሁ ያዙኝ። ዕቃ ጦር ሁሉ ነው የሚለው። ሙሉ በሙሉ መታጠቅ አለብን። ይሄ ጳውሎስ ያያቸው የመዳን ራስ ቁር፣ የጽድቅ ጥሩር፣ የእምነት ጋሻ፣ የታማኝነት መታጠቂያና የወንጌል ጫማ እንዲሁም ደግሞ የእግዚአብሔር ቃል ሰይፍ እያለ የሚናገረውን ከብሉይ ኪዳን የተወሰደ ሐሳብም እንዳለው በኢሳይያስ ምዕራፍ 59 ቁጥር 17 ላይ ሄደን ማንበብ እንችላለን። ጽድቅን እንደ ጥሩር ለበሰ፣ የማዳንን ራስ ቁር በራሱ ላይ አደረገ ይላል። ጽድቅን እንደ ጥሩር ለበሰ። የማዳን ራስ ቁር፣ የደህንነት የመዳን ራስ ቁር ብሎ የተረጎመን የማዳን ራስ ቁርንም በራሱ ላይ አደረገ። ማን ነው ይሄ? እግዚአብሔር ነው። ስለዚህ የጽድቅ ጥሩር የማዳን ራስ ቁር እግዚአብሔር እንደለበሰ የእግዚአብሔር ቃል ይነግረናል። ስለዚህ በአዲስ ኪዳን ውስጥ ያለው እውነት ሰይጣን ተሸንፏል የሚል እውነት አለ። ለዚህ ነው የእግዚአብሔርን ቃል ላንብብላችሁ። ቆላስይስ ምዕራፍ 2 ቁጥር 15 ላይ የገዢዎችና የባለስልጣናትን ማዕረግ በመክፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ ይላል። የገዢዎችንና የባለስልጣናትን ማዕረጋቸው ተገፏል። በዚህ በውትድርና ዓለም ውስጥ ከዚህ ከ10 አለቃ ጀምሮ እስከ ላይ ድረስ የተለያዩ ማዕረጎች አሉ። ይሄ እውነት ነው። የተለያዩ ማዕረጎች አሉ። ሰይጣንም አለቃዎች፣ ስልጣናት፣ ኃይላት፣ ጌትነት የሚባሉ በኤፌሶን መጽሐፍ ላይ ምዕራፍ 6 ቁጥር 10 ጀምሮ ባለው የእግዚአብሔር ቃል የስልጣን ተዋረድ እንዳላቸው ያሳያል። ስለዚህ ድል ነስቷቸዋል።
አንድ ሮማዊ ጀነራል ተቃዋሚውን ድል ካደረገና ወታደሮችን ከማረከ በኋላ ወደ ስቴዲየም ይዞ ሄዶ በሕዝቡ መካከል የተማረኩትን እያዞረ እንደሚያሳያቸው ሁሉ ክርስቶስም አለቆችንና ገዢዎችን ባለስልጣናትን ሁሉ ማዕረግ የነበራቸውን ጉልበት፣ ስልጣን፣ ኃይላት የሚባሉት ኃይል ላይኖራቸው፣ አለቅነት የተባሉት አለቃ ላይሆኑ፣ በምንም አይነት ላይ ገዢ እንዳይሆኑ፣ አለቅነት እንዳይኖራቸው፣ ባለስልጣናት የተባሉት ስልጣን እንዳይኖራቸው፣ ኃይላት የሚባሉት ኃይል እንዳይኖራቸው አድርጎ ምን አድርጓቸዋል ይላል? ገፏቸዋል። ማዕረጋቸውን ቆርጦታል ይላል፣ አስወግዶታል። የአማኝ ድርሻ ምንድን ነው? በመንፈሳዊ ውጊያ ውስጥ ስታንድ መቆም። ይኸውላችሁ በአዲስ ኪዳን ውስጥ ያለው መንፈሳዊ ውጊያ ዋናው ነገር ምንድን ነው? ድልን ማስጠበቅ ነው። ኦልሬዲ ተሸንፏል። ያገኛችሁትን መንፈሳዊ ዓለም፣ የደረሳችሁበትን መንፈሳዊ መረዳት፣ ቤተክርስቲያን ያለችበትን የተደረገላትን ነገር ያንን መንፈሳዊ ዓለም ጠብቃ መጓዝ ነው። ስለዚህ መቃወምና መቆም እንደሚገባን የእግዚአብሔር ቃል። ስለዚህ ሁለት ነገሮች ናቸው። መቃወም ይኖርብናል፣ እንደገና ደግሞ መቆም ይኖርብናል። የሚንበለበሉትን የጠላትን ፍላጻዎች ሁሉ ምን ታጠፉ ዘንድ የሚላል። ስለዚህ ውጊያው ድልን ለመቀዳጀት ሳይሆን በክርስቶስ ከተሰጠን የድል ስፍራ ላይ ላለመንሸራተት የሚደረግ የመከላከል ውጊያ ነው። ለመድኃኒታችን ለእግዚአብሔር ክብር ይሁን። የመንፈሳዊ ውጊያ ባህሪያትን ልንገራችሁ። የመጀመሪያው ነገር ምንድን ነው? የማይታይ ውጊያ ነው። ስለዚህ ስጋን በስጋ አይነት ነገር ሳይሆን በአዲስ ኪዳን ውስጥ ያለው መንፈሳዊ ውጊያ መንፈሳዊና ከማይታየው ከጨለማው ዓለም ጋር ነው። ስለዚህ ከመንፈሳዊ ኃይላት ከጨለማው ዓለም ገዢዎች ጋር ይለዋል። ሌላ ሁለተኛው ተከታታይና የዕለት ተዕለት ውጊያ መሆኑን ያሳያል። ዓላማው እምነታችንን፣ ታዛዥነታችንንና ቅድስናችንን እስከ መጨረሻው አጽንተን ለማቆየት። በክርስቶስ ተቀድሰናል፣ በክርስቶስ ጸድቀናል፣ በክርስቶስ የዘላለም ሕይወት አግኝተናል። ክርስቶስ በመስቀል ላይ ለአንዴና ለመጨረሻ ጊዜ በጉዳያችን ላይ ዋጋ ከፍሎልን ጽድቃችንና ቤዛችን ሆኗል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ እንደሚናገረው ቤዛነታችን ክርስቶስ ሆኗል። ያንን የተሰራልንን ነገር ጠብቀን ለማቆየት እንዋጋለን። የምንዋጋው ከማን ጋር ነው የሚለው ኤፌሶን ምዕራፍ 6 ቁጥር 12 ላይ ሐዋርያው ጳውሎስ ጠላቶቻችንን በዝርዝር አስቀምጧቸዋል። የመጀመሪያው አለቆች ይላቸዋል። ፕሪንሲፓሊቲስ ይባላሉ። ከአለቆች ጋር ነው ይላል። ሁለተኛው ስልጣናት ወይም ፓወርስ ይላቸዋል። ሶስተኛው የጨለማ ዓለም ገዢዎች ይላቸዋል። ሩልስ ኦፍ ደ ዳርክነስ፣ ከጨለማው ዓለም ገዢዎች ጋር እንዋጋለን። ሌላው በሰማያዊ ስፍራ ያሉ የክፋት መንፈሳዊያን ሰራዊት ነው። ክፋት ኢቭል፣ እነዚህ መንፈሳዊ ፎርስስ ናቸው፣ መንፈሳዊ ኃይል ናቸው። በሰማያዊ ስፍራ ካሉት ከመንፈሳዊ ሰራዊት ጋር ነው የምንዋጋው ይላል። ለመድኃኒታችን ለእግዚአብሔር ክብር ይሁን። በአንደኛ ጴጥሮስ ምዕራፍ 5 ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ስለዚህ በእምነታችሁ ጸንታችሁ ምን በሉት ይላል፣ ተቃወሙት ይላል። ስለዚህ ሰይጣን ምንድን ነው? ባላጋራ ነው፣ ባላንጣ ነው፣ ወዳጅ አይደለም። ወዳጅ አይደለም። ሰይጣን ለማንም ወዳጅ ሆኖ አያውቅም። ሰይጣን ለማንም ዘመድ ሆኖ አያውቅም።
በእናቴ ቤት ውስጥ በጣም በከፍተኛ ሁኔታ የሚመለክ የአጋንንት አሰራር፣ የዛር አሰራር ነበር። ያ መንፈስ አገልግላው ህይወቷን፣ ትዳሯን፣ ኑሯን ሁሉ አሳጥቷት አንድ ጊዜ ምንም ነገር ማድረግ ስላልቻለች ለሱ ልትሰጠው የሚገባት የደም ግብር የዶሮ የደም ግብር ስላጣች ማረድ በሚገባ ጊዜ ስላላደረደች በድንገት ነው ወቅቱ የገደላት። እሱ በሚመለክበት ቀን ለሱ በሚሰገድበት ቀን ለሱ ደም በሚፈስበት ቀን የሚገባሽን ነገር አላደረግሽልኝም ብሎ ነው በድንገት የገደላት። ሰይጣን ለማንም ወዳጅ ሆኖ አያውቅም። የማንንም ፈቃድ አይጠይቅም። ለዛ ነው ሌባው ሊሰርቅ፣ ሊገድል፣ ሊያጠፋ የሚለው። ስለዚህ ያ የነፍሰ ገዳይ መንፈስ በቤተሰባችሁ ውስጥ፣ በዘራችሁ ውስጥ፣ በትውልዳችሁ ውስጥ እየተከታተለ የእናንተ የሆነውን ነገር ሁሉ በማጨናገፍ በመስበር የመከራና የጉስቁልና ህይወት እንድገፉ ዛሬም የሚያደርገው ውጊያ እንዳለ ማወቅ አለብን። ባላጋራችሁ ዲያብሎስ ይላል አንደኛ ጴጥሮስ ምዕራፍ 5 ሄዳችሁ አንብቡት። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ነው የሚል። አንበሳ ሲራብ ወደ ጫካ ሄዶ አድኖ እንደሚውጥ እንደሚገድል፣ ስለዚህ በዙሪያችሁ ይዞራል ይላል። እንደ አንበሳ በዙሪያችሁ ይዞራል። ምን የሚውጠው ራእይ ይፈልጋል፣ የሚበላው ትውልድ ይፈልጋል። ባላጋራችሁ ነው የሚለው፣ ወዳጃችሁ አይልም። ባላጋራ ማለት ባላንጣ ማለት፣ ተቃዋሚ ማለት፣ የነፍሳችሁ ጠላት ማለት በዙሪያችሁ ይዞራልና ጸንታችሁ በእምነት ምን በሉት? ተቃውሙት። ሰይጣን ወዳጅ ሆኖ አያውቅም። እስቲል ነው ዛሬም ይገላል፣ ያርዳል። የሴቷን ዘር ትውልድ፣ የክርስቶስን ትውልድ አሁንም ለማጥቃት ይተጋል። ግን ድሉ የኛ ነው። ወደ ዋናው ቁም ነገራችን ስንመጣ ጠላታችንን ዲያብሎስን እንዴት ነው ልንቃወመው የምንችለው? እንዴት ነው ልንዋጋ የምንችለው የሚለውን ነገር አብረን እንድናይ እፈልጋለሁ። በመጀመሪያ ግን ጠላታችን በተለያዩ መንገዶች እንደሚያጠቃን ልብ ልንል ያስፈልጋል። የመጀመሪያው ነገር ምንድነው? በሽንገላና በተንኮል። ለዛ ነው ኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኖ የዲያብሎስን ሽንገላ ትቃወሙ ዘንድ ነው የሚለው። ሽንገላ ይለዋል። ስለዚህ የመጀመሪያው የዲያብሎስ ፍላጻ ምንድን ነው? መሸንገል ነው። ዲሴፕሽን። ሰይጣን አልፎ አልፎ በግልጽ ሊቃወመን ይችላል። ነገር ግን አብዛኛውን ነገር በስውር በተንኮል ወጥመድ በማጥመድ ይዋጋል። ሽንገላ ማለት ያልሆናችሁትን እንደሆናችሁ አድርጎ፣ ያልደረሰባችሁን እንደደረሰባችሁ አድርጎ፣ በእናንተ ሕይወት ውስጥ የሌለውን እንዳለ አድርጎ የሚናገርበት፣ የሚያስተነካክልበት፣ የሚቋቋምበት መንገድ ነው።
ስለዚህ ሰይጣን የተለያዩ ስልታዊ የታቀዱ በጣም የረቀቁ የተጠኑ ረቂቅ የሆኑ ወጥመዶች አሉት። አንደኛው ሽንገላ ነው። የተጠመዱ የተረቀቁ የታለሙ በልጅነታችን ልጅ በነበርኩበት ጊዜ ይሄ ድንቢጦችን ምናምኖችን ወይም ደግሞ እርግቦችን ለማጥመድ የሆነ ነገር እንጠቀም ነበር። ታስታውሳላችሁ? አንዳንዶቻችሁ እንዲህ አይነት ነገር ሰጥታችሁ ይሆናል ብዬ አስባለሁ። እርግቦችን ለመያዝ የሆነ ነገር እንበትንላቸውና በዙሪያቸው ግን የሆነ የሚያዙበትን ወጥመድ አድርገን ድፍት የሚልባቸውን ነገር አድርገን አዘጋጅተን አጥምደን የሚመጡበትን ሰዓት ጠብቀን እንዴት እንደሚያዙ እንዴት ላያቸው ላይ የሆነ ነገር እንደሚወርቅባቸው አስበን አጥምደን እነሱ የሚያዩት የሚበላውን ነው። እርግቦቹ የሚያዩት የሆነ የወደቀውን ነገር ነው። ፍርፋሪ ሊሆን ይችላል፣ እህል ሊሆን ይችላል። ያን ነገር አይተውን፣ ግን እኛ ያጠመርነው ነገር ግን አለ። ሰይጣን ስልታዊ በሆነ መንገድ የኛን ምኞት አትራክት ሊያድርግ የሚችል የኛን ፍላጎት ሊስብ የሚችል ነገር ያሳየንና በዛ ውስጥ የምንጠመድበትና የምንያዝበትን ነገር አዘጋጅቶ ወደዛ ነገር እንድንሳብ ያደርገናል ማለት ነው። ስለዚህ የረቀቀ በቤተሰብ ወይም ደግሞ በተለያየ መንገድ እናንተ ያልጠበቃችሁት ነገር በስሜታችሁ ላይ በተለያየ መንገድ ህይወታችሁን ለማጥቃት የሚሰራ መንፈስ ነው። ስለዚህ ሽንገላ አንዱ መዋጊያው ነው። ሌላው ሐሰት ነው። ዮሐንስ እንደሚነግረን የሐሰት አባት ይለዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ የሐሰት አባት፣ ሐሰት፣ ውሸት ከመጀመሪያው የሐሰት አባት ነው። እሱ ከመጀመሪያው ውሸትን ከውስጡ አፍልቆ ይናገራል። እግዚአብሔር እኮ ይሄን ነገር አትብሉ ያለው በምትበሉት ነገር ውስጥ እግዚአብሔር እንደተናገረ ሞትን ስለምትሞቱ ሳይሆን እንደርሱ እንደምትሆኑ ስለሚያውቅ ነው። ስለዚህ ሸነገላት፣ አጣለላት። የሐሰት አባት ነው ይለዋል። ሐሰትን ይናገራል። ሲተነብይ ሐሰትን ይናገራል። ስለዚህ ሰይጣን ያልሆናችሁትን እንደሆናችሁ ያላደረጋችሁትን እንዳደረጋችሁ አድርጎ ከነገራችሁ ልትቃወሙት ይገባል። ሌላው መፈተን ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 ኢየሱስ ክርስቶስን የፈተነበትን ታሪክ ታስታውሳላችሁ። ልጅነቱን እንዴት እንደፈተነው። የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገው። የማን ልጅ ከሆንክ? የእግዚአብሔር ልጅ ከሆንክ። ምክንያቱም ከትንሽ ደቂቃ በፊት በዮርዳኖስ የምወደው ልጅ እርሱ ነውና እርሱን ስሙት የሚል ከአብ ዘንድ ምስክርነት እንደተቀበለ ያውቃል። አንተ የእግዚአብሔር ልጅ ነኝ ትላለህ። ስለዚህ የእግዚአብሔር ልጅ ከሆንክ፣ እግዚአብሔር ከሆንክ ይህንን ድንጋይ ወደ ዳቦ ቀይረው። አሁን እርቦሃል፣ የሚያስፈልግህ ምግብ ነው። ጸሎት አይደለም የሚያስፈልግ፣ አሁን ምግብ ነው። ጥያቄ ምግብ ነው። ስለዚህ ምን አድርግ? ይህን ድንጋይ ወደ ዳቦ ቀይረዋል። እና ልጅነቱን ነው የፈተነው። ዛሬም ሰይጣን እንደዛ ነው የሚለው። የእግዚአብሔር ልጅ ከሆንክ፣ እግዚአብሔር የሚወድህ ከሆነ፣ እግዚአብሔር የሚያከብር ከሆነ፣ በክርስቶስ ኢየሱስ ዳግም የተወለድ ከሆነ ይሄን ለምን አላደረገልህም? ይሄን ለምን አልሰራልህም? ለምን ይሄ ነገር አልሆነልህም? እና ጌታ ኢየሱስ ክርስቶስ የመለሰው መልስ ምንድን ነው? ሰው በእንጀራ ብቻ አይኖርም። የተለያዩ መልካቸው የተለያየ በጣም ብዙ የረቀቁ የሆኑ በሕይወታችን ፈተና ሊያመጣ ይችላል። አንተ የእግዚአብሔር ልጅ ከሆንክ መጽሐፍ እንደሚናገር መላእክቱን ላንተ ያዝላቸዋል ተብሎ ተጽፏልና መላእክቱን የሚያዝልህ ከሆነ እስኪ ልየው፣ ወደ ከፍታ አውጥቶ ራስን ወርውር፣ ራስን አጥፋ አለው። እግዚአብሔር አምላክን አትፈታተን ተብሎ ተጽፏል።
የመጨረሻ ወድቀ ብትሰግድልኝ የዓለምን ነገስታት ሁሉ ክብራቸውን እሰጥሃለሁ አለው ይላል። የክብር ጥያቄ፣ የክብር ፈተና ነው። የክብር ፈተና። ብዙ ሰዎች የወደቁት በክብር ፈተና ነው። በክብር ፈተና ተፈተነ። በሀብት ተፈተነ። የዓለም ነገስታት ክብራቸውን፣ ወርቃቸውን ሁሉ አሳልፌ እሰጥሃለሁ። ጌታ ምንድን ነው ያለው? ለጌታ ለአምላክ ለእግዚአብሔር ስገድ ተብሎ ተጽፏል። እርሱም ብቻ አምልክ። ሂድ አንተ ሰይጣን አለው ይላል። ለጊዜው ተለየው ይላል። አስባችሁታል? የልጅነት ጥያቄ ተፈተነ። የክብር ጥያቄ ተፈተነ። እነዚህ ሁሉ ተግዳሮቶች የመንፈሳዊ ውጊያን ምንነት ያሳያሉ። ዛሬ በምንድን ነው እየተፈተናችሁ ያላችሁት ነው? አብርሃም የተፈተነው በልጁ ነበር። ዛሬ በምን አይነት መልክ ነው? በጤና ችግር፣ በኢኮኖሚ ችግር፣ በማህበራዊ ችግር፣ በተለያየ መንገድ እየተፈተናችሁ ያላችሁ ሰዎች ድሉ የእናንተ እንደሆነ ልነግራችሁ ፈልጋለሁ። ሊፈትነን ይችላል ወይ? አዎ፣ ግን የመውጫ መንገዱንም አሳያችኋለሁ። ሌላው በተስፋ መቁረጥና በክስ ነው የሚፈትነን። ራዕይ ምዕራፍ 12 ቁጥር 10 ላይ የወንድሞች ከሳሽ አይደለም የሚለው፣ በቀንና በሌሊት የሚል ቃል አለ። በቀንና በሌሊት ይከሳቸው የነበረው የወንድሞች ከሳሽ ምን አለ? ተጣለ። ምን እያለ? ኢዮብን ይከሰው እንደነበረ ሁሉ እየከሰሰ ምን እያለ? አልዳኑም፣ ይህንን ኃጢአት ሲያደርጉ አይተናል፣ እንደዚህ ሲፈጽሙ አይተናል እያለ ምን ያደርጋቸዋል? ይከሳቸዋል። አሁን የወንድሞች ከሳሽ አይደለም የሚለው፣ ተጥለዋል። በደሙ እና በቃላቸው ምስክርነት ድል ነሱት የሚል የእግዚአብሔር ቃል እናገኛለን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ እነዚህ የሚነዱ የሚንበለበሉ የጠላትን ፍላጻዎች ሁሉ ፈጽማችሁ ታጠፉ ዘንድ የእግዚአብሔርን ዕቃ ጦር ልበሱ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ መልበስ ማለት ራስን ሙሉ ለሙሉ መደበቅን ማልበስን፣ በእግዚአብሔር ዕቃ ጦር ሁሉ ዝግጁ መሆንን መታጠቅን፣ በእግዚአብሔር ቃል ዕውቀት ያደገ በእግዚአብሔር ቃል ዕውቀት የታጠቀ ስብዕናን መያዝን ያሳያል። ስለዚህ ክርስቲያኖች መልበስ ካለብን መጀመሪያ ተናግሬዋለሁ፣ ሙሉን የእግዚአብሔርን ዕቃ ጦር ሁሉ ነው ለብሰን መዋጋት ያለብን። አሁን ለሀገራችን የምንዋጋበት ጊዜ ነው። አሁን ለኢኮኖሚያችን የምንዋጋበት ጊዜ ነው። አሁን በኢትዮጵያ ዙሪያ የታቀዱ ከኢትዮጵያ የጎረቤት ሀገራት የተዘጋጁ ወጥመዶች ሁል ጊዜ ቁልቁል እንድንሄድ፣ ሁል ጊዜ በኢኮኖሚያችን ጅራት እንድንሆን፣ እንዳይከናወንልን፣ እንዳይሳካልን፣ እንደ ሀገር በኢኮኖሚያችን ከፍ እንዳንል በጣም ጠላት በዙሪያችን የሚያዘጋጃቸው ወጥመዶች፣ የክርስቶስ ተቃዋሚ ኃይላት አሉ። ስለዚህ ምን ይላል? ልበሱ፣ ሌላስ አንሱ ይላል። የእምነትን ጋሻ አንሱ። እግዚአብሔር የተመሰገነ ነው። ይሄ እምነትን አጥብቆ መያዝን፣ ወደ ላይ ከፍ አድርጎ መያዝን፣ እምነታችንን በተግባር መዋልን ያሳያል። የእምነት ጋሻ ይላል። ጋሻ በድሮው ዘመን ከእርጥብ ቆዳ የሚሰራ ወይም ከደረቅ ቆዳ የሚሰራ ሊሆን ይችላል። ስለዚህ ፍላጻው የሚነድ ነው፣ ፍላጻው የሚንበለበል ነው። ልክ መጥቶ እናንተ ላይ ሊያርፍ ሲል በጋሻችሁ፣ ጋሻ ሙሉ ለሙሉ ከላይ እስከታች ድረስ በቁመታችሁ ልክ የሚሰራ አይነት ነው።
ስለዚህ በዛ ነው እየተከላከላችሁ ልጆቻችሁን፣ ሀገራችሁን፣ ጤናችሁን፣ ትውልዳችሁን ሁሉ እየተከላከላችሁ ወደፊት የምትቀጥሉት በእምነት ጋሻ ነው። የእምነት ጋሻ ለኛ ምሽጋችን ነው። ስለዚህ አንሱ ይላል። ስለዚህ ሁል ጊዜ የሚለበስ ነው ማለት ነው። መጀመሪያ ላይ አንስቼው ወደ ነበረው ሐሳብ ይዣችሁ ልሄድ። የእግዚአብሔር ሙሉ የዕቃ ጦር በኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 እስከ 18 ድረስ የተዘረዘሩት ምን እንደሆኑ ላሳያችሁ። የመጀመሪያው የእውነት መታጠቂያ ነው። አሁን ዲያብሎስን የምንቃወምበትን፣ የሰይጣንን ሽንገላ የምንቃወምበትን እንደ ሀገር፣ እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ ተቋም በልዑል አምላክ በእግዚአብሔር ፊት ልንጸልይበት የሚገባውን ነገር እንዴት የዲያብሎስን ስራ መቃወም እንዳለብን ላሳያችሁ ነው። የእውነትን መታጠቂያ ይለዋል። እውነት ሁሉን ነገር በአንድነት አጥብቆ ይይዛል። ሁሉን ነገር አጠቃሎ የሚይዝ ነገር ነው። ምን? እውነት ማን ነው? ኢየሱስ ነው። እኔ እውነት ነኝ ስላለ በእውነት ላይ በቃሉ ላይ ያልተመሰረተ ህይወት ድል አድራጊ መሆን አይችልም። በታማኝነት መኖርን፣ በእግዚአብሔር እውነት ላይ መቆምን፣ የዲያብሎስን ሽንገላ የምንቃወምበት ሐሰተኛው የዲያብሎስ ስራ ሲመጣ ሲወረወር አልዳናችሁም ሲል አልጸደቃችሁም ሲል በእግዚአብሔር ቃል እውነት ላይ ተመስርተን ነው የምንቃወመው። ስለዚህ ምን ይላል? የእውነትን መታጠቂያ ታጠቁ ይላል። ለዛ ወገባችሁ የታጠቀ መብራታችሁ የበራ ይሁን የሚለው ጴጥሮስ። ስለዚህ ልንታጠቅ ከሚገባቸው 7 ነገሮች አንደኛው የእውነት መታጠቂያ ነው። ሁለተኛው የጽድቅ ጥሩር ነው። ይሄ የጽድቅ ጥሩር በክርስቶስ ኢየሱስ የተሰራልንን የማዳን ስራ ነው። ክርስቶስ በመስቀል ላይ የከፈለልንን ዋጋ ያሳያል። ኤፌሶን 6:14 ላይ ክርስቶስ አሁን ጽድቃችን ሆኗል። ክርስቶስ አሁን ቅድስናችን ሆኗል። ክርስቶስ አሁን ህይወታችን ሆኗል። ለዛ ነው የጽድቅ ምን የሚለው ጥሩር የሚለው። ይሄ ጥሩር የሚባለው በሮማዊ ወታደር ደረት ላይ የሚደረግ ነገር ነው። ይሄ እንደ ጥይት መከላከያ አይነት ነገር እዚህ ጋር የሚደረግ ነገር ነው። ስለዚህ ልባችንን በጽድቅ ልንሞላው ይገባል። ለዛ ነው አካሄዳችሁ ገንዘብን ያለመውደድ ይሁን የሚለው። ስለዚህ በክርስቶስ የጸደቀ ጽድቁን ይኖረዋል ምድር ላይ። በክርስቶስ ኢየሱስ የጸደቀ ሰው የጽድቅ ስራን ይሰራል። የታረዙትን ያለብሳን፣ የተጠሙትን ያጠጣን፣ የታሰሩትን ይጠይቃል፣ የደከሙትን ያበረታን። ስለዚህ የምንዋጋው ከመንፈሳዊ ዓለም አሰራር ጋር እንደመሆኑ መጠን ውጊያችንም መንፈሳዊ ነው። እኛ የሆነ ሽጉጥ አውጥተን የምንገለው ፍጡር የለም። የምንዋጋው በአይን ከማይታዩ ረቂቅ ከሆኑ መንፈሳዊ ኃይላት ጋር ነው። ስለዚህ ምን አድርግ? የጽድቅን ጥሩር ልበስ። ስለዚህ ክርስቶስ ጽድቃቸው ያልሆኑ ሰዎች ዲያብሎስን መቃወም አይችሉም። ሶስተኛው የሰላምን ወንጌል መጫማት ነው። ምን ማለት ነው? አማኞች ወንጌልን ለመስበክ በሰላም ለመመላለስ ዝግጁ መሆን ይገባቸዋል። የሰላም ወንጌል ምን ማለት ነው? በነገራችን ላይ በጣም ደስ የሚለኝን ሐሳብ እዚህ ላይ ልናገር። ዲያብሎስን ከምንቃወምበት አንዱ መሳሪያ ወንጌል፣ የዲያብሎስን መንግስት ከምናፈርስበት አንደኛው የምስክርነታችን ቃል ነው እንጂ እዚህ ጋር እግራችን ላይ ጥልቅ የምናደርገው ወንጌል የለም። ስለዚህ የሰላም ሰው በመሆን ክርስቲያን የሰላም ሰው ነው። ክርስቲያን የሰላም ሰው ነው።
ስለዚህ የክርስቶስን ማዳን ለትውልዱ ስንመሰክር፣ ለትውልዱ ስናወራ፣ ለትውልዱ ስናካፍል፣ በሌላ አነጋገር በሰይጣን ግዞት ውስጥ ያሉትን ሰዎች ስለምንናጠቅ የሰይጣን መንግስት እየተቃወምን። ስለዚህ ምስክርነት በህይወት መመስከር፣ በኑሯችን መመስከር፣ አጠቃላይ በጽድቅ መኖር፣ ከዛ አልፎ ደግሞ እግዚአብሔር በረዳን መጠን ወደ ከተማ በመውጣት የተለያዩ ትራክቶችን በመበተን አውትሪች በመውጣት የወንጌል አገልግሎትን በማገልገል ሰይጣንን ልንቃወም እንችላለን። ስለዚህ ሰይጣንንና መንግስቱን ከምናፈርስበት መንገድ አንዱ ምስክርነት ነው። ይኸው የሰላም ወንጌል ይለዋል። እሱን ተጫምተን ይለዋል፣ ዝግጁ በመሆን እና አንድ ጊዜ በቃ ይሄ ነገር ገባኝ። ለካ ሰይጣንን ከምንቃወምበት፣ መንግስቱን ከምናፈርስበት፣ በግዞት ውስጥ ያሉትን ሰዎች ከምንበዘብዝበት መሳሪያ የሰይጣንን መንግስት አጠቃላይ ባዶ ከምናደርግበት መንገድ ለካ አንዱ ወንጌል መመስከርና ሰዎችን ወደ ጌታ ማምጣት ነው ለካ። ስለዚህ ከሰይጣን ጋር መዋጋት ከፈለጋችሁ፣ ከጨለማው ዓለም ጋር መዋጋት ከፈለጋችሁ በጽድቅ ኑሩ፣ ሲቀጥል ደግሞ መስክሩ። ይሄ የዘላለም ሐሳብ ነው። ሌላው የእምነት ጋሻ ነው። የእምነት ጋሻ ነው። በዚህ ኤፌሶን ምዕራፍ 6 ቁጥር 16 ላይ የእምነትን ጋሻ አንሱ ይላል። እምነት የጠላትን የሚነዱ ፍላጻዎችን ማለት ጥርጣሬን፣ ፍርሃትን፣ ፈተናን፣ ተስፋ መቁረጥን ሁሉ ያጠፋል። የእምነት ጋሻ ለመድኃኒታችን ለእግዚአብሔር ክብር ይሁን። ቀደም ብዬ እንደተናገርኩት ጋሻ የሚሰራው ከእርጥብ ቆዳ ነው። ስለዚህ በዘፍጥረት ምዕራፍ 15 ላይ የሰራው ጌታ እግዚአብሔር ምን ነኝ አለው ለአብርሃም? ጋሻ ነኝ። እግዚአብሔር የእምነት ጋሻችን ነው። ጋሻ ሁል ጊዜ ከፊት ለፊት ነው የሚያዘው። ስለዚህ የሰይጣንን ሐሳብ፣ የሰይጣንን እቅድ፣ የሰይጣንን አጀንዳ ከምንሰብርበት መንገድ አንዱ ምንድነው? የእምነት ጋሻ። እምነት በመንፈሳዊ ጥቃት ወቅት በክርስቶስ ተስፋዎች ላይ መቆምን ያሳያል። ትሞታላችሁ ሲል አልሞትም በሕይወት እኖራለሁ ማለት አለባችሁ። እግዚአብሔር አልፈወሰም፣ ጸሎትህን አልሰማም ሲል ኢሳይያስ 53ን አላነበብክም? በመገረፉ ቁስል ተፈውሳችኋል ተብሎ ተጽፏል ብለህ መጥቀስ አለብህ። አይከናወንልህም፣ እንደዚሁ ኑረ እንደዚህ ትሞታለህ፣ አይቃናልህም ሲል እንደዚህ ትሉታላችሁ። የሕጉን ቃል በቀንና በሌሊት ያስባል፣ እሱም በወንዝ ዳር እንደተተከለች በየጊዜው ፍሬዋን እንደምትሰጥ ዛፍ ይሆናል፣ የሚሰራው ሁሉ ይከናወንለታል ተብሎ ተጽፏል ብላችሁ በሉት። አይ ትዳርህ ይበተናል፣ ትዳርህ ውጤታማ አይሆንም፣ ልጆች መና ይሆናሉ፣ ውጤታማ አይሆኑም ሲል ኖ፣ ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆች እንደ ወይራ ቡቃያ ናቸው ተብሎ ተጽፏል። የእግዚአብሔርን ቃል እየጠቀሳችሁ ጅራት ናቸው ሲል ኖ፣ ራስ እንጂ ጅራት አትሆኑም፣ ፊተኛ እንጂ ኋለኛ አትሆኑም ተብሎ ተጽፏል። ስለዚህ ሁል ጊዜ ድል መመንሳት ለሚያዞረን ተብሎ እንደተጻፈ ክብር ለእግዚአብሔር ይሁን። በስፍራ ሁሉ ጊዜ ድል በመንሳት ለሚያዞረን ለጌታ ክብር እየሰጠን በእምነት ጸንተን መቋቋም ይኖርብናል። ጋሻ ዓላማው የሚወረወረውን ፍላጻ ወደ እናንተ እንዳይደርስ ማስቀረት ነው። ስለዚህ ሰይጣን ደግሞ ጋሻን አይፈልግም፣ እምነትን ማስጣል ይፈልጋል። ስለዚህ እናንተ ደግሞ ጋሻችሁን ማንሳት ይኖርባችኋል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። አምስተኛው የመዳን ራስ ቁር ነው። ይሄ ደህንነት ነው፣ መዳናችን ነው። እርግጠኛ መሆን አለብን በመዳናችን ላይ፣ በክርስቶስ በተሰራው የመስቀሉ ሥራ ላይ እርግጠኛ መሆን አለብን። በመዳን ላይ ሙሉ እምነት ሊኖረን ይገባል። አእምሯችንን፣ ሐሳባችንን ሁሉ ልናስጠብቅ የሚገባው በዚህ ነው። ለዛ ነው አእምሮን ሁሉ የሚያልፍ
የክርስቶስ ኢየሱስ ሰላም ብሎ የእግዚአብሔር ቃል ይናገራል። ስለዚህ የመዳን ራስ ቁር። ስለዚህ አእምሯችን ላይ፣ መንፈሳችን ላይ፣ ውስጣዊ ነገራችን ላይ በደንብ አድርገን አጽንተን ማወቅ ያለብን፣ መረዳት ያለብን፣ ያው መረዳት ከአእምሮ ጋር የተያያዘ ነገር ነው። በደንብ አድርገን መያዝ ያለብን የመዳን ሁኔታ ነው። የመዳን ራስ ቁር ይላል። ሌላው ስድስተኛው የመንፈስን ሰይፍ ነው። ይህ የመንፈስ ሰይፍ የእግዚአብሔር ቃል ነው። ይህ አማኙ ጠላቱን የሚያጠቃበት ብቸኛው የማጥቂያ መሳሪያው ነው። ይህ የእግዚአብሔር ቃል የእምነት መመሪያችን የሆነው መጽሐፍ ቅዱስ እጃችን ላይ ያለው እግዚአብሔር ቃል አልፎም ደግሞ ከዚህ ከተጻፈው ቃል ውስጥ የሚወጣው ሬማ የሆነ የእግዚአብሔር ቃል ነው። ሬማ የሆነ የእግዚአብሔር ቃል፣ ሕያው የሆነ የእግዚአብሔር ቃል፣ ሕያው የሆነ የእግዚአብሔር። ምናልባት ወደ ህይወታችሁ በጣም በተቸገራችሁበት ጉዳይ የምታሰላስሉት ነገር ቢኖር፣ የምታስቡት ነገር ቢኖር፣ የምታስቡት ነገር ጤናማ ሆኖ እንደ እግዚአብሔር ቃል ሆኖ ሜዲቴት እያደረጋችሁ የሆነ አሉታዊ የሆነ የእናንተን ነገር የሚያፈርስ ነገር ሲመጣ ዋው የእግዚአብሔር ቃል እንዲህ ብሎ ተጽፏል ብላችሁ እላያችሁ ላይ ያለውን መጋረጃ፣ እላያችሁ ላይ ያለውን መሸፈኛ የምትሰብሩበትና የምታስወግዱበት ሬማ የሆነ ሕያው የሆነ የእግዚአብሔር ቃል ነው። ስለዚህ የመንፈስ ሰይፍ እርሱም የእግዚአብሔር ቃል ነው ይላል እና አንዳንድ ትርጉሞች ይሄ ሎጎስ የሆነው የእግዚአብሔር ቃል ሳይሆን የመንፈስ ሰይፍ የተባለው ሬማ የሆነው አሁን ባለንበት ሁኔታ ውስጥ እግዚአብሔር የሚገልጥልን እውነት ማለት ነው። ኑሯችን፣ ህይወታችን የምንመራበት የእግዚአብሔር ቃል መርህ ማለት ነው። ስለዚህ ለተወሰነ ጊዜና ሁኔታ በግል የተነገረው በወቅቱ በተግባር የሚሰራ ሕያው የሆነ የእግዚአብሔር ቃል ሬማ ይባላል። ስለዚህ ለተቸገራችሁበት ጥያቄ መልስ እግዚአብሔር ከቃሉ ሲሰጣችሁ ሐሳብ ሊሆን ይችላል፣ ጥቅስ ሊሆን ይችላል። ስለዚህ ያን ጊዜ ክብር ለእግዚአብሔር ይሁን። ጠላት በሆነ ነገር ሊያጠቃችሁ ሲመጣ ለዛ ተቃራኒ የሆነ ነገር የሰይጣን መንግስት የሚያፈርስ ነገር ስትናገሩ ያን ጊዜ ይፈርሳል። የመጨረሻው ጸሎት ነው። ኤፌሶን 6:18 ላይ ምንድን ነው የሚለው? ስለ እኔም ጸልዩ፣ ሁል ጊዜ ሳታቋርጡ በመንፈስ ጸልዩ ይላል። ይህን ነገር ላንብብላችሁና እንጨርሳለን። እንደዚህ ነው የሚለው ኤፌሶን 6:18 ላይ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ፣ ደግሞ የወንጌል ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ምን በሉ ስበኩ፣ ጸልዩ። እግዚአብሔር አምላክ የተመሰገነ ይሁን። ምንድን ነው የሚለው? በመንፈስ ዘወትር በመንፈስ ጸልዩ፣ ዘወትር በመንፈስ ጸልዩ። የእግዚአብሔር ቃል የሚለው ይህንን ነው። ስለዚህ ዲያብሎስን ከምንቃወምበት በጣም በጣም አስፈላጊ የሆነው ነገር ዘወትር በመንፈስ ጸልዩ። ይህ ምናልባት ዘወትር በመንፈስ ጸልዩ የሚለው በልሳን ስለመጸለይም ሊሆን ይችላል። ስለዚህ የዲያብሎስን ሽንገላ ሁሉ መቋቋም ትችሉ ዘንድ እንደገናም ደግሞ ለወንጌል አገልግሎት የሚንቀሳቀሱ ሰዎችን ምን በማድረግ በጸሎት እየደገፍን አይደል? በሚሄድበት ቦታ ሁሉ አፌን በመክፈት የእግዚአብሔርን ቃል ስናገር ቃል ይሰጠኝ ዘንድ መልእክት ይሰጠኝ ዘንድ ለእኔም ደግሞ ምን በሉ ጸልዩ። ስለዚህ በመንፈስ ስንጸልይ ለራሳችን ብቻ ሳይሆን ስለ ወንጌል መስፋፋትም እንጸልያለን። እንደገና ደግሞ የወንጌል አርበኞችን በየስፍራው የክርስቶስን ወንጌል እየሰበኩ ያሉትን ሰዎች ሁሉ ምን እናደርጋለን? እንደግፍበታለን ማለት ነው። ስለዚህ ምን እያልኳችሁ ነው? ጸሎት ዲያብሎስን ከምንቃወምበት መሳሪያ አንዱ ነው። ክብር ለእግዚአብሔር ይሁን። ስለዚህ በቆላሲስ በአንደኛ ተሰሎንቄ ላይ ታስታውሳላችሁ ምዕራፍ 5 ቁጥር 15 ጀምሮ ሳታቋርጡ ጸልዩ፣ ዘወትር ጸልዩ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር አምላክ ዘመናችሁን ይባርክ። ስለዚህ በአጠቃላይ ላስተላለፍ የፈለኩት ነገር ምንድነው? አሁን ያለንበት ነባራዊ ሁኔታ፣ አሁን ያለንበት ሀገራዊ ሁኔታ፣ አሁን እየሄድንበት ያለው ሁኔታ በጣም አደገኛ የሆነ ትውልድን ሊቀጥፍ ሊገድል የወጣ የጨለማ አሰራር አለ።
ስለዚህ ተኝተን ተዘናግተን ዋጋ ወደሚያስከፍለን ነገር ውስጥ መግባት የለብንም። አሁን በጸሎት የምንጋደልበት ጊዜ ነው። አሁን የምንጸልይበት ጊዜ ነው። አሁን የምንተጋበት ጊዜ ነው። የሰማይ አምላክ እግዚአብሔር ለዘላለም የተመሰገነ ይሁን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። እንጸልይና እንጨርስ። ልዑል አምላክ በጌታ በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። የመድኃኒታችን አምላክ የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን እኔ ጸልያለሁ። በብዙ አይነት ተግዳሮት ውስጥ እያለፉ ያሉ እህቶችና ወንድሞች እግዚአብሔር የዘላለማ ይሄ የሟርት መንፈስ የተሰበረና የተገለበጠ እንዲሆን እኔ ጸልያለሁ። በምድሪቱ ላይ የወጣ የሟርት መንፈስ ትውልድን እግዚአብሔር ሆይ የሚገድል የሟርት መንፈስ የአመንዝራና ሴሰኛ መንፈስ በኢትዮጵያ ምድር ላይ የወጣ ከወልድ ተቃዋሚው ዓለም የሚሰነዘር የክፉ ኃይል ሁሉ በጌታ በኢየሱስ ስም የተሰበረ ይሁን። ከኢትዮጵያ ውጭ ካሉ ሀገራት ወደ ኢትዮጵያ የሚላክፉ መልእክት ሁሉ በጌታ በኢየሱስ ስም የተሰበረ ይሁን። ከምድራችን የተሰበረ ይሁን። ልዑል ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። አቤቱ ምድሪቱን እንድትፈውስ፣ አቤቱ ምድሪቱን እንድትጎበኝ፣ አቤቱ ለምድሪቱ መልካም ነገር እንዲሆን፣ አቤቱ ለምድሪቱ ሰላም እንዲሆን፣ አቤቱ መልካምነት በምድራችን ላይ እንዲሆን የጸጋ ሁሉ አምላክ እግዚአብሔር በጌታ በኢየሱስ ስም እንድትረዳን ጸልያለሁ። እንድታግዘን ጸልያለሁ። ክፉ ሁሉ የተከለከለና የተሰበረ ይሁን። ልዑል እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ሁሉ ለክብር ይሁን። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።